ሰላም ጤና ይስጥልን የተከበራችሁ ቤተሰቦቻችን እንደምን አምሽታችኋል? ምሽቱን አበይት መረጃ ወደ እናንተ እናደርሳለን። አብራችሁን ቆዩ። በኢትዮጵያ ሰማይ ስር የንጹሃን ደም መፍሰስ እንደ ተራ ወሬ እየተቆጠረ በመጣበት በዚያ አስከፊ ወቅት የኢትዮጵያ ሰብአዊ መብቶች ጉባኤ በሀገሪቱ የተለያዩ አካባቢዎች እየደረሰ ያለውን ግድያና ኃላፊነት ተግባር የሚያሳይ ልብ የሚነካ መግለጫ አውጥቷል። ይህ መግለጫ ዝምታ በነገሰባቸው መንደሮች ውስጥ የሚሰሙ እናቶችን ለቅሶና የሰብአዊ መብት ጥሰቶችን ለዓለም ይፋ አድርጓል። ሪፖርቱ ከደቡብ ወሎ ዞን ወግዲ ወረዳ ይጀምራል። ጥር 26 ቀን 2018 ዓ.ም እንደ አውሮፓውያኖች አቆጣጠር በ2026 ንጹሃን ከዕለታዊ ኑሯቸው ጋር እየታገሉ ሳለ የመንግስት የጸጥታ አካላት ተኮሱት የተባለ ከባድ መሳሪያ የወረዳዋን ሰላም አናጋው። ይህ ከባድ መሳሪያ ያነጣጠረው በታጠቁ ኃይሎች ላይ ሳይሆን መጠለያ ፍለጋ በሚንከራተቱ እናቶች፣ አቅመ ደካማ ሽማግሌዎችና ምንም በማያውቁ ህጻናት ላይ ነበር። የሟቾች ቁጥር በትክክል ባይታወቅም የወግዲ ምድር ግን በገዛ ልጆቿ ደም ተጨማልቃ መዋሏን ኢሰመጉ በሐዘን ገልጿል። ከወሎ ደጋማ አካባቢዎች በመነሳት ወደ ደቡብ ኢትዮጵያ ጋሞ ዞን ስንወርድ ደግሞ ሌላኛ ሐዘን ድባብ እናገኛለን። የዘይሴ ወረዳ ነዋሪዎች የልዩ ወረዳነት ጥያቄ ካነሱ ወራት ተቆጥሯል። ይህ ከዲሞክራሲና የማንነት ጥያቄ ግን በውይይት ፈንታ በጥይት ምላሽ እያገኘ ይመስላል። ጥር 19 ቀን የክልል የጸጥታ ኃይሎች በከፈቱት ተኩስ በእርሻ ላይ በነበሩም 4 አርሶ አደሮች ህይወታቸው አልፏል። ማረሻ ይዘው የዕለት ጉርሳቸውን ለማውጣት የወጡ አርሶ አደሮች በማሳቸው ላይ ተረፍርፈው ቀርተዋል። በተያዘው የካቲት ወርም ቁጥራቸው ያልታወቀ ሲቪሎች በተመሳሳይ ሁኔታ መገደላቸው ኢሰመጉ አረጋግጧል። የጋሞ ሰቆቃ በዚያ አያበቃም። የጠፋ ሰዎች ጉዳይም ሌላው አሳሳቢ ነጥብ ነው። ከዘይሴ ወረዳ ከወራት በፊት የጸጥታ አካላት የተያዙ 5 የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ አባላት እስካሁን የት ደርሰው እንደሆነ የሚታወቅ ነገር የለም። ቤተሰቦቻቸው በጭንቀት ድርጅታቸው ደግሞ በጥያቄ ላይ ቢሆንም መንግስታዊ ዝምታ ግን እንደቀጠለ ነው። ኢሰመጉ ይህንን ሁሉ ግፍ ዘርዝሮ ካቀረበ በኋላም የፌዴራል መንግስት እንዲሁም የአማራና የደቡብ ኢትዮጵያ ክልላዊ መንግስት በንጹሃን ላይ እየደረሰ ላለው ጥቃት በቂ ትኩረት እንዲሰጡ ጠይቋል። የህግ የበላይነት እንዲከበር፣ የግድያና የስራት ሰለባ የሆኑ ፍትህ እንዲሰጥና የዜጎች የመኖር መብት እንዲረጋገጥ ድርጅቱ ጥሪውን አስተላልፏል። ይህ ዘገባ የሚያሳየው በኢትዮጵያ ፖለቲካ ሽኩቻና የታጠቁ ግጭቶች ሰለባ የሚሆኑት ሁልጊዜም ያው ምስኪን ንጹሃን መሆናቸውን ነው። ድምጽ ለሌላቸው ድምጽ መሆን፣ የጠፉት መፈለግና የሞቱትን መዘከር የሁላችንም የጋራ ኃላፊነት መሆኑን ኢሰመጉ ያሳስባል። ዘገባውን ያገኘነው ከዘሀበሻ ነው።